እኔ ምንም የማውቀው ነገር የለም ቤቲ፣ እባክሽ ለማስተዋል ሞክሪ። እስከ ዛሬ ስጠብቀው የነበረ ቀን እንደሆነ ታውቂያለሽ? አንቺ ሞተሽ ማየት። ቆይ ምን ስላጠፋው? ምን ስለበደል? የእህቴን ሳቅ፣ የእናቴን መልካምነት፣ የእኔን ተስፋ ስለነጠቀች። እኔ እኮ እዚህ ሁሉ ነገር ውስጥ የለሁበትም። እኔ ምንም አላውቅም። ቤቲ እባክሽ በሩን ክፈቺ። ምን አለበት አለ የከፋ ችግር ሳይፈጠር ሰው የሚልሽ መሰል። ምን ላድርግ? እንደዚህ ያለ ኃጢአት ሰርቼ እንዴት ዝም ብዬ ልቀመጥ? እባክሽ አለ ራስሽን አትውቀሽ። አንቺ እኮ እያወቅሽ ያደረግሽው ነገር የለም፣ አውቀሽ ያጠፋሽው ነገር የለም። አለማወቅ እኮ ኃጢአቴን አይቀንሰውም። ማወቅ ነበረብኝ። በህግ የተቀጣ ወንድሜን አይኔን ጨፍኜ ከማስወጣ ቀድሜ ማጣራት ነበረብኝ። በሰዓቱ እኮ ወንድምሽ ማዳም ብቻ ነው የታየሽ። በምን መንገድ ይህንን ነገር ማስተካከል እንዳለብኝ አላውቅም፣ ግን መስተካከል አለበት። ህልም አይቼ ማለት ምን አይነት ህልም? ምን አይነት ህልም ነው ያየሁት? ያኔ መሰለ ደስታን ያጠፋብኝ ያ ሰውዬ ሳይሆን አይቀርም። እሱ ደግሞ በእርግጠኝነት ገዜ ነው ያየሁት እንጂ የሴት ነው ወንድ ያ ሰውዬ ማለት እንጃ። ህልም አይደል እንደቆይ ምን አስጨነቀ? ህልምም ቢሆን መጨነቅ አለብን። ምልክት ሊሆን ይችላል። ምን አይነት ምልክት አለ አይደል? እውነት ቢሆንስ? ይህን ሰውዬ ማወቅ አለብን፣ ግን መጠንቀቅም ይኖርብናል። እውነት የሚሆነው እኮ ህልሙ ነው። ቆይ አንተ ቀለበት ልታደርግላት አስበሃል እንዴ? ማ? እኔ? ለማ? እና ቀለበት ልታደርግላት ካላሰብከን ተምናስጨነቀ ወጣት ነው። እሺ በቃ ረስቼዋለሁ፣ ግን ማን ይመስልሻል? ምን ያስቅሻል? አይ ምንም፣ ግን ሲመስለኝ ያሰያ በብዙ ይመስለኛል። የአባዬ ህልም እውን ሊሆን ይመስላል። በስተመጨረሻም ከኋላ ሲከታተለው የነበረው ገዛኸኝ ነው ማለት ነው። እሱ ማታ ህልም አይቶ በጣም ህልሙ ራሱ አስደንግጦት ነበር። ያው እሱ አለሜን ይፈልጋታል። በህልሙ ለአለሜ ቀለበት እያደረገላት ነበር። እንዳየነው የሆነ ሰው ከእጁ ቀለበቱን ሲያስጥለው ያየው ማለት ነው። ያ ሰው ደግሞ ማን ነው? ወንድ ነው ወይስ ሴት ነው የሚለው ነገር አሳስቦት አስጨንቆት ነበር። ግን ደግሞ ሊሆን ይችላል ብሎ የገመተው ገዛኸኝ ነውና እሱ እንደገመተውም ገዛኸኝ ደግሞ በእውን ከኋላ እየተከተለው ነው ማለት ነው። ምናልባትም አስቁሞ ቤት የምን ልታረግ መጣ? ከኔ ምን ጉዳይ አለ? አለሜን ለምን አትተዋትም? ለምን አትለቅልኝም? ወይ ደግሞ ለመደራደር ከዚህም በፊት እንዳደረገው ይህንን ያክል ገንዘብ እሰጥሃለሁ እሷን በእጅ ያስገባ የሚለውን ነገር ሊጠይቀው ይችላል ማለት ነው። ግን ደግሞ እኛም እንዳየነው በስተመጨረሻም የካሌብን አባት ከኋላ ሲከታተለው የነበረው ገዛኸኝ ነው ማለት ነው። ያው ገዛኸኝ ከዚህም በፊት የካሌብን አባት አስጠንቅቆት ነበር። በመንገዴ ላይ አትቁም፣ እንዲያታድርግ፣ እንዲያደርግሃለሁ፣ አስወግድሃለሁ የሚለውን ነገር አንዳንድ ማስፈራሪያዎችን ለካሌብ አባት ነግሮ ዝቶበት ነበርና ያው የካሌብ አባትም የዋዛ ሰው አይደለም። በገዛኸኝ ፍራቻ ሊደነግጥ አልቻለም። ምናልባት አሁን ላይ ከቤቱ ሲወጣ አይቶ ምን ልታደርግ ቤቴ የመተነው? ከኔስ ምን ጉዳይ አለ? ምን ፈልገ ነው ወደ ቤቴ የመጣሁ የሚለውን ነገር እሱ ሊጠይቀው ይችላል ማለት ነው። ግን ደግሞ የካሌብ አባት አሁን ላይ ህልሙ በጣም አሳስቦታል፣ በጣም አስደንግጦታል። ያው አለሜን እንዳላገባት ወይ ደግሞ ከአለሜ ጋር እንዳልሆን የሆነ እንቅፋት አለ በዚህ መሃል የሚለው ነገር ነው ያሳሰበውና ያንን የህልም ፍቺ ራሱ ትሁትን ሊጠይቃት የመጣው ማለት ነው። ያ ማለት ከትሁት ጋር ተወያይቶ እሱ እዛ ጋር ባለው መሰረት ለመጠንቀቅም ይጠቅማት ሲል ነበርና ያው በስተመጨረሻ የህልሙን ፍቺ አሁን ላይ የሚያገኝ ይመስላል ማለት ነው። ገዛኸኝ ከኋላ ምን ልታረግ ቤት የመጣ ለምን እንዲያደርግ ብሎ ከሱ ጋር መንገድ ላይ ሌላ ሰጣ ገባ ውስጥ ይገባና አለሜን እንዲያደርግ ከቤት አስወጣት፣ ከቤት አባራት፣ በእጅ ያስገባ የሚለውን እንደዚህ የመሳሰሉ አንዳንድ ነገሮችን ከነገረው እዛ ጋር የካሌብ አባት ለህልሙ ፍቺ ያገኝለታል ማለት ነው። ግን ደግሞ ለአለሜ ቀለበት እያደረገላት መሆኑና ያ ነገር ህልም መሆኑ ራሱ በጣም አበሳጭቶታል። ከእንቅልፉ በነቃበት ሰዓት ሲናገር የነበረው ምን አለበት ይሄ ነገር ህልም ባልሆነ ሲል ነበርና ያ ማለት የካሌብ አባት ለአለሜ ቀለበት ማድረግ ይፈልጋል፣ እሷን ማግባት ይፈልጋል።
ግን ደግሞ ከዚህም በፊት ስለዚህ ጉዳይ ወሬ ጀምሩና አለሜ እንደዚህ አይነት ነገር እንደማትፈልግና አሁን ላይ እሷ የምታስበው ከገዛኸኝ ጋር ያላትን ነገር ጨርሳ ከዛም በኋላ ከልጇ ጋር በሰላም መኖር ነው እንጂ ከዚህም በኋላ ሌላ ትዳር ውስጥ መግባት እንደማትፈልግ ነበር ለካሌብ አባት የነገረችው ማለት ነው። ግን ደግሞ ቢሆንም የተናገረችው በሙሉ ልቧ አይመስልምና ምናልባት ወደፊት ይሄንን ነገር አውርቶበት ተወያይቶበት አንድ ላይ የመሆን የሚለውን ነገር ሊወስኑ ይችላሉ ማለት ነው። የካሌብ አባት ደግሞ በዚህ ልክ ከአለሜ ጋር መሆን የፈለገው ለብዙ ዓመታት የቀድሞ ባለቤቱ የካሌብ እናት ከሞተች በኋላ ብቻውን ነበር ሲኖር የነበረውና አሁን ላይ የብቸኝነት ህይወት በጣም የሰለቸው ይመስላል ማለት ነው። ያኔም አለሜ ከቤቱ ልትወጣ በነበረበት ሰዓት ናቲን የሚከራይ ቤት ፈልግና ከዚህም በላይ ሰው ማስቸገር የለብንም ባለችበት ሰዓት እሱ የካሌብ አባት ምን ያህል እንደተከፋና ምን ያህል እንዳዘነ አይተናል። አሁን ላይ አለሜ በሱ ቤት መኖሩና ናቲ እዛ ቤት ተመላልሶ እንደ ቤተሰብ አንድ ላይ መጫወታቸው ራሱ እሱ በጣም ወዶታል። ብቸኝነቴን አስረስተሽኛል ሲላት ነበር አለሜም ማለት ነው። ከዛን ደግሞ እሷ ወጣሉ ስትል በጣም አዝኖ ነበር። አሁን ደግሞ ምንም እንኳን ለሷ ባይነግር ራሱ በህልሙ ያየው ነገር ቀን ላይ ያሰበውን ነገር ወይ ደግሞ በውስጡ የሚያሰላስለውን ነገር ነው ማለት ነው። ያው ቀለበቱ ከእጁ መጣሉ የሚያሳየው ገዛኸኝ በዚህ መሃል መኖሩ ነው። የገዛኸኝ ነገር እስካሁን ድረስ እንዳልተቋጨ ነው። ገዛኸኝ አሁንም ድረስ አለሜን ማስወገድ እሷን ማጥፋት የሚለውን ነገር ቀጥሎበታል። ግን ደግሞ አመቺ ሁኔታ ስላላገኘ ነው እንጂ የአለሜ በህይወት መቆየት ለሱ በጣም ትልቅ ስጋት ነው ማለት ነው። አንደኛ ንብረቴን ትቀማኛለች፣ እንዲህ ታረገኛለች፣ እኔ የምሰራቸው ወንጀሎችን ታጋልጣለች የሚለውን ነገር በጣም ስለሚፈራ ነው ማለት ነው። መጀመሪያ ላይ ራሱ ከአለሜ ጋር ሳይጣሉ በፊት በትዳር በነበሩበት ሰዓት ሲያጨቃጨቃቸው የነበረው ይሄ ነገር ስለሆነ ማለት ነው። ይሄንን ነገር አትስራ፣ ይሄን ወንጀል አቁም፣ እንደዚህ ቀናቸው ያለፈባቸው ምርቶችን ወደ ሀገር ውስጥ አታስገባ ብላ አለሜ በተደጋጋሚ ስታስጠነቅቆ ነበር። ገዛኸኝ ደግሞ የሚያስበው ያንን እሱ ወደ ሀገር ውስጥ የሚያስገባውን መድኃኒት ተጠቅሞ የሚጎዳ ወይ ደግሞ የሚሞት ሰው ሳይሆን እሱ የሚያስበው ከዛ ምርት የሚያገኘውን ገንዘብ ነውና በዛ ምክንያት ነበር አለሜ ላይ ያንን ሁሉ ጉዳት ያንን ሁሉ በደል ሲያደርስ የነበረው ማለት ነው። አሁን ደግሞ አለሜ ድና ጤነኛ ሆና መንቀሳቀስ ከጀመረች ይሄንን ነገር ወደ ህግ ቦታ ሄዳ ታጋልጥብኛለች በሚል እሷን ማስወገድ ይፈልጋል ማለት ነው። በስተመጨረሻ ምናልባት የካሌብን አባት ራሱ እየተከታተለው ያለው ስለዚህ ጉዳይ ሊያወራው ነው ማለት ነው። ሌላው ነገር ደግሞ የቤቲ ነገር ነው። ቤቲም አለሜን ማስወገድ ትፈልጋለች፣ ማጥፋት ትፈልጋለች። ግን ደግሞ ዛሬ ያንን አጋጣሚ አግኝታ ያ ገዛኸኝ የሚመኘውን አጋጣሚ አግኝታ እሷ በአፏ ስትል የነበረውን ከዚህ በፊት ስትመኝ የነበረውን ነገር ማድረግ አልቻለችም ማለት ነው። ያ ማለት ከውስጧ ያን ያክል ጭካኔ የላትም። ትሁት በነገረቻት መሰረት ማለት ነው ሰው መጉዳት፣ ሰው እንዲህ ማድረግ የሚለውን ነገር ከውስጧ አትፈልግም። ግን ደግሞ ንዴት ስላለባት አለሜ እኔና እህቴ ላይ እንደዚህ አይነት በደል ያደረሰውን ሰው ከእስር ቤት በገንዘብ አስወጥታለች የሚለው ነገር በጣም ስላበሳጫትና ስላናደዳት ነበር አለሜን ካገኘዋት መግደል እፈልጋለሁ፣ እንዲህ ማድረግ እፈልጋለሁ ብላ በተደጋጋሚ ስታወራ የነበረው። ግን ደግሞ ዛሬ መኝታ ክፍሏ ውስጥ ገብታ አለሜ ክፍሉን ቆልፎ ራሱ በቢላ እሷን የሆነ ነገር ለማድረግ ፈልጋ ግን ያንን ነገር ማድረግ አልቻለችም ማለት ነው። ቤቲ እዛ ጋር የወሰነችው ውሳኔ በጣም ትክክልና በጣም ጥሩ ውሳኔ ነው የወሰነችው ማለት ነው። ከዚህም በፊት እንደምትዝተው አለሜ ላይ በዛ ቢላ የሆነ ጉዳት ብታደርስባት ኖሮ ቀጣይ የቤቲ እጣ ፋንታ የሚሆነው እስር ቤት ነው ማለት ነው። እዛ ጋር የምትመኘውን እህቷን ማሳከም የሚለውን ነገር ራሱ ላታሳክማት ትችላለች ማለት ነው። ግን ደግሞ አሁን ላይ ማድረግ ያለባት ያለፈው ነገር አልፏል። አለሜም ስትናገር በነበረው መሰረት ወንድሜ ያደረገውን ነገር አላውቅም፣ እሱን ከእስር ቤት ያስፈታሁት እኮ እሱ የሰራው ወንጀል ሳላውቅ ነበር ብላለችና ቤቲ አሁን ላይ ይሄንን ነገር መረዳት አለባት ማለት ነው። አለሜም አሁን ላይ እያለቻት ያለችው አጠገብሽ ሆኜ ልክስሽ እፈልጋለሁ እያለቻት ነውና ምናልባት ከንዴቷ መለስ ብላ ቤቲ አለሜን ተረድታ ምናልባትም ከሀገር የወጣው ወንድሟ ያኔ ናቲ በነገራት መሰረት በአንዳች ምክንያት አለሜ ወደ ሀገር እንዲመጣ አድርጋ እሱ ደግሞ ቤቲና እህቷ ላይ ላደረሰው ነገር እስር ቤት ገብቶ የእጁን አግኝቶ ቤቲና እህቷን ፍትህን እንዲያገኙ አለሜ ይሄን ሚና መጫወት ትችላለች ማለት ነው።
ግን ደግሞ ይሄ ነገር የሚሆነው ከቤቲ ጋር በተረጋጋ መንፈስ ሲያወሩና ቤቲም ይቅርታ አድርጋላት በዚህ ጉዳይ ቢማከሩ ነው ማለት ነው። ሌላው ነገር ደግሞ አሁንም ድረስ ቤቲን እያሳሰባት ያለው የእህቷ ነገር ነው። እህቷ ሂዊ የት እንዳለች እስካሁን ድረስ ምንም የምታውቀው ነገር የለም። ምን አኩርፋ ምን ሆና ከዛ እንደሄደች ራሱ ምንም የምታውቀው ነገር የለም። እናም ደግሞ የሕክምና ቀጠሮዋ እንደደረሰ ነበር ባለፈውም ስታወራ የነበረው። ስልክም አታነሳላትም፣ አትደውልላትም። ይሄ ነገር ደግሞ አሳስቧታል፣ አስጨንቋታል። ግን ደግሞ ዛሬ ሂዊ ከቤቢ ጋር ስታወራው ከነበረው ነገር የምንረዳው የቤቢ እናት የተናገረቻት ቃል ምን ያህል ልቧን እንደሰበረውና ምን ያህል እሷን እንደጎዳት ነው ማለት ነው። ልጄ ከእንዳንቺ አይነት ሽባ ሴት ጋር መቸገር የለበትም እንዲህ ማለት የለበትም ብላ ባለፈው የቤቢ እናት የተናገረቻት ቃል በጣም ቅስሟን እንደሰበረው ነው አሁን ላይ ከሷ ንግግር እየተረዳ ነው ማለት ነው። ግን ደግሞ እሷም እንደዚህ ከምታረግ ከምትሸሽ እዚህ ጋር እህቷ ቤቲ እሷን ለማሳከም ደፋ ቀና እያለችና ብዙ መስዋዕት እየከፈለች ነው። ለሕክምናውም ቀጠሮ አስይዛላታለችና እዛ ጋር የቤቢ እናት የተናገረችውን ነገር እሱ ነገር ህልምና ወሬ ሆኖ እንዲቀር እዚህ ጋር ቤቲ ያሰበችላትን ሕክምና በትክክል ተከታትላ በእግሯ ተራምዳ ሄዳ እዛ ጋር የቤቢን እናት ማሳፈር አለባት ማለት ነው። ግን ደግሞ ቤቢ ራሱ ስለዚህ ጉዳይ ምንም የሚያውቀው ነገር የለም። ዛሬ እሷ በተናገረችው መሰረት እኔ እንደዚህ አይነት ሴት ነኝ፣ እኔ ሽባ ነኝ የሚለውን ነገር ስትናገር እሱ የተረዳው ከንግግሯ የሆነ ሰው ይሄንን ቃል እንደተናገራት ገብቶታል ማለት ነው። ግን ደግሞ ቢጠይቃትም ሂዊ ያንን ነገር ልትናገረው አልቻለችም። እሷ እዛ ጋር የሰራችው ስህተት የሕክምና ቀጠሮዋ በደረሰበት ሰዓት እዛ ጋር ቤቲ ብዙ መስዋዕት ከፍላ አባቷ የሚሆነውን ሰው አግብታ የሆነ ገንዘብ አግኝታ እህት የማሳከም አለብኝ እንዲህ ማድረግ አለብኝ ብላ በስተመጨረሻው ሰዓት ደግሞ ሂዊ መሄዷ ትልቅ ስህተት ነው ማለት ነው።